ሰላም ሰላም ጤና ይስጥልኝ ውድ የግሽ አካዳሚ ቤተሰቦች እንዴት ናችሁ? በያላችሁበት ሰላምታ ይድረሳችሁ። እንኳን ወደ ግሽ አካዳሚ ዩቲዩብ ቻናል በሰላም መጣችሁ። ይህ ቻናል መሰረታዊ የሆኑ የአማርኛና እንግሊዝኛ እንዲሁም ሂሳብ ትምህርቶችን እየተከታተል የመጻፍ የማንበብና ሂሳብ የመስራት ክህሎታችንን የምናዳብርበት ቻናል ነው። አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ቤተሰብ የሆናችሁ ከሆናችሁ ደግሞ ላይክ፣ ሼር፣ ኮሜንት በማድረግ እኔን አበረታቱኝ። ለእናንተም ጠቃሚ ትምህርቶች እንዲደርሷችሁ ማለት ነው። ኦንላይን መማር የምትፈልጉም ካላችሁ ኦንላይን ትምህርት መስጠት ላይ ነኝ። ስር ባስቀመጥኩት የስልክ አድራሻ በተለያዩ የሶሻል ሚዲያ አማራጮች ልትማሩ ትችላላችሁ ማለት ነው። ቀጥታ ወደ ዛሬው ትምህርት ነው የምወስዳችሁ። ለዛሬ ይዤላችሁ የመጣሁት ደግሞ ከባለፈው ክፍል እየቀጠለ ማለት እንችላለን ያለው ተጨማሪ ነገር ምንድን ነው? ቃላትን ከመሰረትን በኋላ ሆሄያትን አገጣጥመን የመሰረትናቸው ቃላት ላይ የተወሰኑትን በመቀነስ ወይም ደግሞ ቦታቸውን በመቀየር ልክ ባለፈው ክፍል ላይ ሰርችላችኋለሁ። ምንድነው የሆነ ቃል ወስደን ከሱ ቃል ላይ ያሉ ፊደላትን ቦታቸውን በመቀየር አዳዲስ ብዙ ቃላትን መመስረት እንደምንችል አይተን ነበረ። የዛሬው ደግሞ ትንሽ ለየት የሚያደርገው ምንድነው የሆነ ቃል እንወስድና ከሱ ቃል ላይ የተወሰኑትን ፊደላት ብቻ በመውሰድ የተወሰኑትን ደግሞ በመተው እየቀናነስን ማለት ነው በርካታ ቃላትን ከአንድ ቃል ውስጥ መመስረት እንችላለን ማለት ነው። ስለዚህ አብራችሁኝ እንድትቆዩ ጋበዝኳችሁ። እርግጠኛ ነኝ እስከ መጨረሻው ብታዩ ብዙ ቃል እንዴት እንደሚመሰረት በቀላሉ ልትረዱት የምትችሉትን አጋዥ ነገር ይጨምርላችኋል ብዬ አስባለሁ። ስለዚህ እንጀምር። ለዛሬ ያመጣሁላችሁ 6 ቃላት ናቸው። ማለት ከ6ቱ ቃላት በጣም በርካታ ሆሄያትን ወስደን ማለት ነው በእያንዳንዳቸው ውስጥ የተለያዩ ቃላትን መመስረት እንችላለን። መጀመሪያ ላይ መቀናነስ የሚል ቃል አለ። ከሱ ብዙ ቃላትን መመስረት እንችላለን። ሌላ አደረሰ፣ እዚህም ላይ እንደዛው። እዚህ ጋር ቆረጣጠመ፣ ሌላ አረጋገጠ፣ ሌላ አመሰቃቀለ እና ቀባጣሪ የሚሉ 6 የአማርኛ ቃላትን ያመጣሁላችሁ። ከነዚህ ቃላት ውስጥ በርከት ያሉ ተጨማሪ ቃላትን መመስረት እንችላለን ማለት ነው። እስኪ እያንዳንዳቸውን እንያቸው። እዚህ ጋር መቀናነስ ይላል። መቀናነስ አንድ የአማርኛ ቃል ነው። ከሱ ውስጥ ስንት ሆሄያት አሉ? 5 ሆሄያት አሉ። እነዚህን 5 ሆሄያትን ተጠቅመን የተለያዩ ቃላትን መመስረት እንችላለን፣ ቦታ በመቀየር ወይም ደግሞ የተወሰኑትን ብቻ በመውሰድ ማለት ነው። እሺ መቀናነስ፣ ከዚህ ውስጥ መቀነስ ስንል ያው እናን ብቻ ትተን ባሉበት ማለት ነው ቃሉ ባለበት መቀናነስ የሚለው ላይ እናን በማጥፋት መቀነስ የሚል ቃል መሰረትን። ሌላም መመስረት እንችላለን። ናና ነን በመተው መቀስ። ሌላ እሺ ምን እንተዋትና ቀና፣ ሁለቶችን ብቻ በመውሰድ ማለት ነው። ሌላ ይሄንኑ እንዳለ ቦታ በመቀየር ያው ከዚህ የቀንና የናን ቦታ በመቀየር ቀና ናቀ። ሌላ ስቀና፣ ስን ከዚህ እንወስዳታለን። ከዛ ስቀና። ሌላ ቀስ፣ ሌላ ቃል አሁንም መንና ናን ብቻ በመውሰድ መና። ስለዚህ እዩት፣ ከነዚህ ከ5 ሆሄያት ማለት ነው። እነዚህ 5 ሆሄያት በዚህ መልኩ ሲቀመጡ አንድ ቃል ነው የሚመሰርቱልን። ከዛ ውጪ የተለያዩ ቃላትን በመቀናነስ ማለት ሆሄያትን በመቀናነስ እንዲሁም ደግሞ ቦታቸውን በማቀያየር በርካታ ቃላትን ከዚህ ላይ ፈልፍለን አወጣን ማለት ነው። 1 2 3 4 5 6 7 ከራሱ ጋር 8። እነዚህ 5 ፊደላት
8 ቃላትን እንድንመሰርት አስቻሉን ማለት ነው። እሺ ወደ ሌሎቹ እንሂድ። ሌላ ቃል እዚህ ጋር ምን አለ? ቀባጣሪ። ይህ ባለ 4 ሆሄ ቃል ነው። ቀባጣሪ ይላል። ይህንም ልክ እንዳሁኑ ማለት ነው ምን ማድረግ እንችላለን? የተለያዩ ሆሄያትን በተለያየ መልኩ በማቀናበር ወይም በማጣመር ብዙ ቃላትን መመስረት እንችላለን ማለት ነው። ቀባጣሪ ይላል። መጀመሪያ ላይ ቀባ፣ ቀንና ባን ብቻ መውሰድ እነዚህን ትተን ማለት ነው። ቀባ። ሌላ ቀጣ፣ ባን እናልፋትና ሬንም ትተን ቀጣ። ያው ቀጣ። ሌላ ቀሪ፣ ቀሪ፣ ባና ጣን መሃል ላይ ትተን ቀሪ። ሌላ ቀባሪ፣ ቀባሪ፣ ጣንን ተዋትና ቀባሪ። አሁንም ሌላ ቃል አለ። ቀጣሪ፣ ቀጣሪ። ያው ባን ብቻ ትተን እነዚህን ሶስቱን ወስደን ማለት ነው። ቀጣሪ። ሌላ ባጣ፣ ባጣ። ያው ባጣ፣ ባንና ጣን ብቻ ወስደን ማለት ነው። ስለዚህ ይሄም ባለ 4 ሆሄ ቃል ነበር ለብቻው። ግን ደግሞ 1 2 3 4 5 6 ራሱ ጋር 7 ቃላትን መመስረት ቻልን ማለት ነው። እሺ ሌላም አለ። ሌላ ቃል ምንድነው? አደረሰ፣ አደረሰ። ይሄም ባለ 4 ሆሄ ቃል ነው። እስኪ እንያቸው እነዚህን ደግሞ። አደሰ፣ አደሰ፣ ረን ብቻ እንዘላትና አደሰ። ሌላ አደረ፣ አደረ፣ ሰን ሳንጨምር ማለት ነው። ሌላ አረሰ፣ ደን ደግሞ ሚስ እናረጋትና እዚህ ጋር ደን አልፈናት አረሰ። ሌላ ደረሰ፣ አን እዚህ ጋር ኢግኖር አድርገን ደረሰ። ሌላ ሰደረ፣ አሁን ደግሞ ቦታ ቀያይረን ሰደረ፣ አናት የቀረችው እዚህ ውስጥ ማለት ነው። ስለዚህ በዚህ መልኩ አሁንም በርካታ ቃላትን መሰረትን ከተመሳሳይ ከአንድ ቃል ውስጥ ማለት ነው። 1 2 3 4 5 ከራስ ጋር 6 ቃል መሰረትን ማለት ነው። በእነዚህ በ4 ሆሄያት ሌሎችም አሉ። ሌላ ቃል ቆረጣጠመ፣ ቆረጣጠመ። ይሄም ባለ 5 ሆሄ ቃል ነው። ቆረጣጠመ። እስኪ እንየው። ቆረጣ፣ ቆረጣ፣ ጠንና መን ብቻ በመተው እነዚህን ሶስቱን ወስደን ቆረጣ። እሺ ቆረጠ፣ ጣንን ዘላትና ምንም ትተን ቆረጠ። ሌላ ቆረጠመ፣ ጣንን ተዋትና ቆረጠመ፣ ቆረጠመ። ሌላ ጠቆረ፣ ቦታ ቀያይረን አሁን ከዚህ ከቀኝ ወደ ግራ እንደዚህ ጠ ከዛ ቆ መሃል ላይ ያደረግን ረ፣ ጣና መ እዚህ ጋር አያስፈልጉም ማለት ነው። ጠቆረ። ሌላ መጣ፣ መጣ። ይሄው እዚህም ጋር በርካታ ቃላትን መሰረትን ማለት ነው። 1 2 3 4 5 ከራሱ ጋር 6 ቃላት መሰረትን። ሌላ ቃል ማን ያመጣሁላችሁ? አረጋገጠ፣ አረጋገጠ። ይሄም ባለ 5 ሆሄ ቃል ነው። እንያቸው እስኪ ቃላት። አረጋ፣ አረጋ፣ ገና ጠ አያስፈልጉም ማለት ነው በዚህኛው ቃል ውስጥ። ሌላ አጠረ፣ አጠረ፣ ጋና ገን ትተናል እዚህ ጋር። ሌላ ረጋ፣ ረጋ፣ 2 ሆሄያትን ብቻ ወስደን ረጋ። ሌላ ረገጠ፣ ረጋን እናልፋለን። ገጠ፣ አና ጋን ትተን ማለት ነው። ረገጠ። ሌላ ጋጠ፣ ጋጠ። አሁንም ጋገረ፣ ጋገረ፣ ቦታቸውን በማቀያየር። ሌላ ጠረገ፣ ጠረገ። ያው እዚህም ጋር
እንደምታዩት ይሄ ባለ 5 ሆሄ ቃል ብዙ ቃላትን ሌላ ባለ 2 ባለ 3 ሆሄ ቃላትን መመስረት እንድንችል አሳይቶናል። 1 2 3 4 5 6 7 ራሱ ጋር 8 ማለት ነው። ስለዚህ ሆሄያት ሁሌም ቢሆን በትክክለኛ ቦታቸው በመግባት ብዙ ቦታ ላይ መግባት እንደሚችሉ ብዙ ቃል ለመመስረት እንደሚያስችሉን ነው ማለት ነው በዚህ መገንዘብ ያለብን። እሺ አመሰቃቀለ። ይሄ ደግሞ ባለ 6 ሆሄ ቃል ነው። አመሰቃቀለ የሚለው 6 ሆሄያት አሉት። አመሰቃቀለ። እሺ አመሰ አመሰ። ይሄን ሶስቶችን ትተን ሶስቶችን ብቻ በመውሰድ አመሰ የሚል ቃል መሰረትን። ሌላ መሰለ መሰለ እነ ቀን ምናምን አንትተን መሰለ በሶስት ሆሄ አሁንም ማለት ነው። ሌላ መለሰ ቦታ በመቀየር መለሰ። ሰቀለ ሰቀለ። ሌላ ቀለሰ ቦታ በመቀየር ቀለሰ። እሺ ሌላ ቀለመ ቀለመ። አሁንም ሌላ ለቀመ ቦታ መቀየር በባለፈው ክፍል ላይ እንዳየነው ማለት ነው። ሆሄያት ቦታቸውን ሲቀያየሩ ቃላት ትርጉማቸው እንደሚቀያየር ወይም ደግሞ አዲስ ቃል እንደሚፈጥሩልን ማለት ነው። እዚህ ጋር አሁን ቀለመ ይል የነበረው ላይ ለቀመ የለንና የቀን ቦታ በመቀያየር ማለት ነው። ሌላ አለቀሰ ባለ 4 ሆሄ አለቀሰ ለቀሰ። አሁን እዚህ ጋር መ እና ቃን ትተናቸዋል ማለት ነው። እሺ ሌላ ቃመ ቃመ ቦታ በመቀያየር ሌሎቹን ትተን ሁለቶችን ብቻ በመውሰድ አሁን እዚህ ጋር ደግሞ ቃመ የሚለውን ቦታውን ቀይረን መቃ መቃ። እንደዚህ አይነትም ቃል መመስረት ቻለን ማለት ነው። ቤተሰቦቼ ለዛሬ ያመጣሁላችሁ ቃላት እነዚህ ናቸው። ትምህርቱን ከወደዳችሁት ላይክ፣ ሼር እንዲሁም ደግሞ እንዲደርሳችሁ ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ይህን ብታስተካኪ እንደዚህ ብታደርጊ ጥሩ ነው የምትሉት የእናንተ ሀሳብ አስተያየት ደግሞ ኮሜንት ላይ ብታስቀምጡልኝ በጣም ነው ደስ የሚለኝ። አብራችሁኝ ስለነበራችሁ ከልብ ነው የማመሰግነው። ቀጣይ በሌሎች ቃላት እንገናኛለን። እስከዛው ድረስ ሰላም ሁኑልኝ።